ጤና ይስጥልኝ። ሰሞኑን የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ በአዲስ አበባ በሁሉም ክፍለ ከተሞች በሺዎች የሚቆጠሩ የመኖሪያ ቤቶች ላይ የመኖሪያ አገልግሎቱን ወደ ንግድ ቀይራችኋል በሚል የተለያዩ እርምጃዎችን እየወሰደ ይገኛል። ማስጠንቀቂያ ደብዳቤ የመስጠት፣ ቤቶቹን የማሸግ እንደዚሁም ደግሞ ቅጣት የመጣል ስራ እየሰራ ነው የሚገኘው። ዜጎች ታዲያ በዚህ ጉዳይ ላይ ግልጽ የሆነ መረጃ እንግዲህ በተለያዩ ሚዲያዎች እያገኙ አይደለም። የተወሰኑ ሙከራዎች አሉ፣ ነገር ግን በቂ አይደሉም፣ ግልጽ አይደሉም። በመሆኑም በዚህ ጉዳይ ላይ ታዲያ አጭርና ግልጽ አንኳር በሆኑ ነጥቦች ላይ መረጃ የምሰጣችሁ ነው የሚሆነው። አብራችሁኝ እንድትቆዩ እጋብዛችኋለሁ። እንግዲህ አንደኛ መንግስት የመኖሪያ ቤትን ለንግድ አገልግሎት ተጠቅማችኋል በሚል ቅጣት ለመጣል የህግ መሰረት ያደረገው ምንድን ነው? የህግ መሰረቱ ምንድን ነው የሚለው የመጀመሪያው ነው። መንግስት አሁን እየቀጣ ያለው 1% ቅጣት እንዴት ነው የሚታሰበው? ይሄ ቅጣቱ የቅጣት ገንዘቡ ምን አስቦ ነው? እንዴት አስቦት ነው? አሰላሉ ምን ይመስላል የሚለውን የምነግራችሁ ነው የሚሆነው። በሶስተኛ ደረጃ መንግስት የአገልግሎት ለውጡን በግዴታ ካላደረጋችሁ ብሎ ማስገደድ ይችላል ወይ? የአገልግሎት ለውጥ ማድረግ አልፈልግም፣ በነበረበት እቀጥላለሁ ማለት ይቻላል የሚለውን ሌላው እማብራራላችሁ ነው የሚሆነው። ሌላው አሁን መንግስት እየወሰደ ያለው እርምጃ ነባር ይዞታ ያላቸውን ሰዎች ይመለከታሉ የሚለውን በሌላ በኩል እማብራራላችሁ ነው የሚሆነው። በሌላ በኩል የአገልግሎት ለውጥ የሚያደርጉ ሰዎች የሚጠበቅባቸው ግዴታ ምንድን ነው? ክፍያስ ምን ይመስላል የሚለውን እምነግራችሁ ነው የሚሆነው። እንደዚሁም የአከፋፈል ሁኔታና የውሉ ሁኔታስ ምን ይመስላል የሚለውን እነግራችኋለሁ። እንግዲህ ወደ መጀመሪያው ነጥቤ ሳልፍ መንግስት የመኖሪያ ቤትን ለንግድ አገልግሎት ተጠቅማችኋል በሚል ቅጣት ለመጣል መሰረት ያደረገው የህግ መሰረቱ ምንድን ነው የሚለውን እናያለን። እንግዲህ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ እንግዲህ መሰረት እያደረገ ያለው በ2004 የወጣውን የሊዝ አዋጅ ቁጥር 721 2004 እንደዚሁም ደግሞ በቅርቡ 2016 ላይ አውጥቶት ያወጣውን የተሻሻለውን የመሬት ሊዝ ደንብ ቁጥር 162 ህዝባር 2016 ነው። በእነዚህ ህጎች መሰረት እንግዲህ አንድ ግለሰብ ወይም አንድ ዜጋ በሊዝ አንድን መሬት ሲወስድ መሬቱ የተፈቀደበት ዓላማ አለ። ይህም መሬቱ ሲፈቀድ እንግዲህ የይዞታ ማረጋገጫ ካርታውም በዛ መሰረት ነው የሚሰጠው። ለንግድ ከሆነ ለንግድ፣ ለመኖሪያ ከሆነ ለመኖሪያ፣ እንደዚሁም ደግሞ ለቅይጥ አገልግሎት ከሆነ ለቅይጥ አገልግሎት ይሰጣል። መንግስት እንግዲህ በሊዝ ደንቡ መሰረት ከኒ የወሰዳችሁት ቦታ ወይም ይዞታ ለመኖሪያ የሚል ሆኖ እያለ እናንተ ግን ይህንን ለመኖሪያ ግዴታ የገባችሁበትንና የሊዝ ግዴታ የገባችሁበትን ይዞታ አላግባብ ወደ ንግድነት ቀይራችኋል በሚል ነው ይህን እርምጃ የወሰደው። ለዚህም መሰረት የሚያደርገው እንግዲህ የሊዝ ህጉን እንደዚሁም ደግሞ የግለሰቦች የተዋዋሉትን የሊዝውን እና እንደዚሁም ደግሞ የሊዝ አዋጁን ደንቡን ነው ማለት ነው። መሰረት የሚያደርገው ይሄ ነው። ስለዚህ ቀይራችሁ ከተገኛችሁ ስላልተወጣችሁ ግዴታችሁን በዚሁ መሰረት ቅጣት እጥላለሁ ነው። በሊዝ ደንብ ቁጥር 162 ህዝባር 2014 በአንቀጽ 54 ንዑስ አንቀጽ 4ና 5 በሊዝ የሚተዳደሩ ቦታዎችን አገልግሎት ለውጥ በተመለከተ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ሳያጸድቀው የተፈጸመ የአገልግሎት ለውጥ የይዞታ ጠቅላላ ስፋቱ በወቅታዊ የሊዝ አማካኝ የጨረታ ዋጋ ተባዝቶ በሚገኝ ጠቅላላ ዋጋ ላይ 1% ወይም 1% ቅጣት እንደሚያስከፍል ይደነግጋል። በመሆኑም እኔ ሳላውቀው የአገልግሎት ለውጥ ስላደረጋችሁ የአገልግሎት ለውጥ ለማድረግ ወደ ንግድ ወይም ወደ ቅይጥ ለመለወጥ እኔን መጣችሁ አስቀድማችሁ ልታስፈቅዱ ነበረ። ነገር ግን ይህን ሳታስፈቅዱ በራሳችሁ ስልጣን ነው ይህንን የአገልግሎት ለውጥ አድርጋችሁ እኔ በአሰሳ ወይም ደግሞ ባደረግኩት ኢንቨንተሪ ላገኝ የቻልኩት። ስለዚህ ይህንን 1% ትከፍላላችሁ ነው። እንግዲህ መንግስት አሁን እየቀጣ ያለው 1% ቅጣትም የሚታሰበው እንዴት ነው የሚለውን አያይዤ ለእናንተ ግልጽ ለማድረግ የቦታችሁ ስፋት አለ። ለምሳሌ የቦታችሁ ስፋት 300 ካሬ ቢሆን የዛ የ300 ካሬ አካባቢው ላይ ያለው የወቅታዊ የሊዝ አማካይ የጨረታ ዋጋውን ይወስድና መንግስት
ይሄንን በቦታው ስፋት በ300 ካሬ አባስቶ የሚመጣለትን ዋጋ 1% ነው ማለት ነው በቅጣት የሚያስከፍላቸው። ይሄ ግልጽ እንዲሆንላችሁ ነው። ታዲያ እዚህ ጋር የሚነሳው ጥያቄ ከዚህ ጋር ዜጎች የሚያነሱት ጥያቄ ብዙ ጊዜም እየተጠየቀ ያለው ምንድን ነው? እስካሁን ድረስ ምንም እንኳን የመሬት ልማት አስተዳደር ቢሮ ቀርበን የአገልግሎት ለውጥ በሊዝ ደንቡ በሊዝ አዋጁ መሰረት ባንጠይቅም፣ ነገር ግን እውቅና ተሰጥቶት የንግድ ቢሮዎች የንግድ ፍቃድ ሰጥተው እንደዚሁም ደግሞ ለንግድ አገልግሎት ስንጠቀምበትም ገቢዎች ከዚህ በንግድ አገልግሎት ይዞታችንን ቦታችንን ይዞ ግብር እየሰበሰበበት ቆይቶ እያለ ሁለት መንግስት ያለ ይመስል ያም ማለት የመሬት አስተዳደር ቢሮ ተጠሪ የሆነለት ሌላ መንግስት እንደዚሁም ደግሞ የገቢዎችና የንግድ ቢሮ ተጠሪ የሆነለት ደግሞ ሌላ መንግስት ያለ ይመስል እስካሁን ከተቆየ በኋላ እና እውቅና ተሰጥቶ ሲሰራበት ከቆየ በኋላ ድንገት ተነስቶ ይሄን ቅጣት ክፈሉ መባሉ አግባብ አይደለም የሚሉ ቅሬታዎች እንግዲህ በዜጎች በኩል ቀርበዋል። ለዚህ ግን የመሬት ልማት አስተዳደር ቢሮ ኃላፊዎችም የሆኑ የአዲስ አበባ ከተማ አስተዳደር በመሬት ልማት አስተዳደር በኩል የሚሰጠው አጥጋቢ ምላሽ የለም። ወደ ሌላው መረጃ እንግዲህ ሳልፍ መንግስት የአገልግሎት ለውጡን በግዴታ ካላደረጋችሁ ብሎ ማስገደድ ይችላሉ የሚለው ማስገደድ አይችልም። ውድና የተከበራችሁ ፕሮግራሚንግ ተከታታዮች አሁን ያለው አሰራር ምንድን ነው? የአገልግሎት ለውጥም እንድታደርጉ ቅጣትም እንድከፍሉ ነው የሚለው። አንድ ሰው እኔ 1% ብቻ ቅጣት እከፍላለሁ፣ ነገር ግን በነባሩ ይዞታዬ በመኖሪያ ቤት እንዲቀጥልልኝ ይፈልጋለሁ፣ ወደ ንግድ አገልግሎት እንዲቀየርብኝ አልፈልግም ካለ 1% ብቻ ቅጣት ከፍሎ በነበረበት ይቀጥላል። ያ ሲሆን ግን እዛው የነበሩ እንግዲህ ለንግድ አገልግሎት አከራይቶትም ከሆነ ራሱም እየሰራበት ከነበረ ያው ሙሉ በሙሉ ለመኖሪያ ያደርጋል ማለት ነው። ውድና የተከበራችሁ የፕሮግራም ተከታታዮች፣ ስለዚህ የአገልግሎት ለውጥ ማድረግ አልፈልግም በነበረበት እቀጥላለሁ ማለት ይቻላል። ይህንን ማንም ሊያስገድዳችሁ አይችልም። እንደዚሁም መንግስት እየወሰደ ያለው እርምጃ ነባር ይዞታዎችን ያላቸው ሰዎችን ይመለከታሉ የሚለው ሌላው የሰዎች ጥያቄ ነው። እንግዲህ የአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ቢሮ በመጀመሪያዎቹ ቀናቶች ይሄንን ደብዳቤዎችን ሲበትን አብሮ እየበተነ ያለውና እያሸገ ያለው ነባር ይዞታ ያላቸውንም ነበረ። ከጊዜ በኋላ ግን ሰዎች ወይም ዜጎች ነባር ይዞታን ሊያካትት አይገባም፣ የሊዝ ውል የተዋዋሉና የሊዝ ግዴታ ያለባቸው ወይም የሊዝ ይዞታዎችን ነው የሚመለከተው የሚል ቅሬታ ሲቀርብ ለጊዜው ባለኝ መረጃ መሰረት ነባር ይዞታ ያላቸውን ሰዎች ወደፊት አቅጣጫ እስከሚሰጥ ወይ መመሪያ እስከሚወጣ በሕግ ማዕቀፍ እስከሚሆን ድረስ ለጊዜው ነባር ይዞታ ያላቸውን ሰዎች ለጊዜው እንዲቆም ተደርጓል ባለኝ መረጃ መሰረት እንግዲህ። ስለዚህ ነባር ይዞታዎችን ለጊዜው ቆሟል። ያ ማለት ወደፊት እንግዲህ ከዚህ አሰራር ውጭ ይሆናሉ አይሆኑም የሚለው ወደፊት የሚታይ ነው የሚሆነው። ውድና የተከበራችሁ የፕሮግራም ተከታታዮች፣ ሌላው 1%ም ተቀጥተው እንደዚሁም ደግሞ የአገልግሎት ለውጥ የሚያደርጉ ሰዎች የሚጠበቅባቸው ምንድን ነው የሚለውን እንግዲህ የአገልግሎት ለውጥ ከመኖሪያ ወደ ንግድ እንዲቀየርላቸው የሚፈልጉ ሰዎች አንደኛ በፊት የነበራቸው ለመኖሪያ የወሰዱት 60 ዓመት ነው። እንደምታውቁት ለመኖሪያ በሊዝ የምትወስዱ የወሰዳቸው ሰዎች የሊዝ ዘመኑ የሊዝ ዓመቱ 60 ዓመት ነው። ይሄ 60 ዓመት ወደ 20 ዓመት ዝቅ ይላል። ምክንያቱም ለንግድ ሲሆን 20 ዓመት ነው። 20 ዓመት መሆኑ እንዳለ ሆኖ ደግሞ የሊዝ ክፍያውም በዛ መሰረት የሚከለስ ነው የሚሆነው። ስለዚህ የሊዝ ክፍያውን 30% አስቀድማችሁ ቅድመ ክፍያ ነው የምከፍሉት። ቀሪውን 70% ደግሞ በ20 ዓመት ውስጥ በየዓመቱ እየከፈላችሁ እንድታጠናቀቁት ነው እየተሰራ ያለው። ደንቡም የሚለው እንደዛ ነው። 30%ውን ግን አሁን የአዲስ አበባ ከተማ አስተዳደር መሬት ልማት አስተዳደር ቢሮ በወረደው አቅጣጫ መሰረት በአንዴ እንድትከፍሉ አይደለም እያደረገ ያለው። በአራት ክፍያ ተከፋፍሎ እስከ ግንቦት 2018 ድረስ እንድከፍሉ እየተደረገበት ያለበት ሁኔታ አለ ማለት ነው። ውድን የተከበራችሁ
የፕሮግራሜ ተከታታዮች። ስለዚህ አንደኛ በፊቱ ቀጥላለሁ የአገልግሎት ለውጥ አላደርግም የሚል ሰው 1%ን ብቻ ተቀጥቶ የአገልግሎት ለውጡን ማድረግ ሳይጠበቅበት መቆየት ይችላል። 1% ከተቀጣው በቀጣይ የአገልግሎት ለውጥ አደርጋለሁ የሚል ደግሞ እንደ አዲስ በንግድ አገልግሎት ተቀይሮለት የሊዝ ውል ለ20 ዓመት ተዋውሎ በዛው መሰረት 30% ቅድመ ክፍያ ከፍሎ በዛው መሰረት የሚፈጸም ነው የሚሆነው። ዋና ዋና የሚነሱ ጥያቄዎችን እንግዲህ ለመዳሰስ ሞክሬያለሁ። ውድና የተከበራችሁ የፕሮግራሜ ተከታታዮች ያግዛችኋል፣ ይጠቅማችኋል ብዬ አስባለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ